ምግብ በልቶ እግዚአብሔር ይስጥልን ብሎ መውጣት። ዛሬ እኔና መቅዲ ሆቴል ገብተን ምግባችንን ከበላን በኋላ እግዚአብሔር ይስጥልን ብለን እንወጣለን። የሚፈጠረውን አብረን እቃ ያሳጥቡን ወይስ ልብሳችንን አስወልቀው ይወስዱት? ምክንያቱም ኪሳችን ውስጥ ምንም አይነት ብርም ስልክም ማለት ነው። ለቀረጻ ከወጣን በኋላ የምንቀይርበት ቦታ ስላጣን እዚህ ጋር መቅዲ ልብሷን እየቀየረች ነው። እዚች ጋር ደግሞ እኔ ጫማዬን እያወለኩኝ እየተዘገጃጀው ነበረ። ከዛ መቅዲ ደግሞ ቀሚሷን እንደዚህ እየለበሰች ነው። ልብስ የምንቀይርበት ዋና ዓላማ ምንድነው? ከአዲስ አበባ ሰው ትንሽ ለየት ለማለት ነው። የገጠር ሰው ለመምሰል ነው። ምክንያቱም እዛ ገብተን በገጠር አክሰንት እያወራናቸው ነው የምንሸውዳቸው፣ ፕራንክ የምናደርጋቸው ማለት ነው። እዚህ ጋር መንገድ ላይ ነው። በጣም ብዙ ሰው እያየን ነው። ልብስ የቀየር ነው። ምንም አማራጭ አልነበረንም። መቅዲ እዚህ ጋር እንደምታያት ልብሷን ቀይራ ጨርሳለች። እኔ ነኝ የቀረሁት። እዚህ ጋር ፎቶዋን ታረግና መቅዲ ትጨርሳለች። እኔ ደግሞ ሱሬን ማውለቅ ይኖርብኛል ግዴታ ማለት ነው። እና እዚህ ጋር ሱሬን አወለኩኝ። ሱሬን ካወለኩ በኋላ ፔስታሌ ውስጥ ከተትኩኝ። ፔስታሌ ውስጥ ከከተትኩኝ በኋላ ደግሞ ጫማችንን እዚህ ጋር እያረግን ነው። መቅዲ እዚህ ጋር ጨርሳለች። አሁን የምንሄድበት ሰዓት ደርሷል። በጣም ፈርታለች፣ ግን ከዚህ በፊት እንደዚህ ነገር አልሰራችም እና የመጀመሪያዋ ስለሆነች በጣም እንደፈራች ነግራኛለች። እኔም ጫማዬን ካረኩ በኋላ በደንብ ኮንፊደንስ እሰጣታለሁ ብዬ ነው እንጂ በጣም ፈርታለች። በእርግጥ እኔ ራሱ ፈርቻለሁ። ምክንያቱም ዱላ ሊኖረው ይችላል፣ የሆነ ነገር ሊኖረው ይችላል፣ ልንደበደብ እንችላለን፣ ልንታሰር እንችላለን። ምን ሊፈጠር እንደሚችል አብረን የምናየው ነገር ነው የሚሆነው እንጂ እንደዚህ መወሰን አይቻልም። በኮንፊደንስ ነው ገብተን እንግዲህ ምግባችንን ጠርቅም አድርገን ከበላን በኋላ እግዚአብሔር ይስጥልን ብለን የምንወጣው። እዚህ ጋር ፎጣ የለበስኩኝ ላይክ ባላገር ነው የመሰልኩት። እዚህ ጋር እንደዚህ ሆነን እንገባለን። ምን እንደሚፈጠር አብረን እናያለን። አሁን ኦሬዲ ጨርሻለሁ። ቀጥታ ወደ ሆቴል ቤት እንሄዳለን ማለት ነው። ከዛ በኋላ ሆቴል ቤት ገብተን የሚፈጠረው እናያለን። ከኋላ እዛ ጋር ልብስ ስቀይር አላልፍም አልሄድም ብላ ጥሏን ይዛ ቆማለች። ፊቷ እንዳይቀረጽ ስለፈለገች ፊቷን ሸፍኗለች። እንግዲህ መንገድ አዘግተን ነው ልብስ የቀየረን። ኮፍያችንን አድርገን ጨርሰናል። እዚህ ጋር ትንሽ ያስቸገረችኝ ነጯ ቲሸርት ነች፣ ነገር ግን በፎጣው እንደምንም ለመሸፈን እሞክራለሁ። ያበደ ፕራንክ ነው የምንሰራችሁ፣ ያበደ ማለት ነው። እኔ እንደዚህ አይነት ፕራንክ አይቻልም። ምክንያቱም ሪስክ አለው፣ ፕራንኩ ሪስክ አለው። ልንታሰር እንችላለን፣ ልንደበደብ እንችላለን። የሚፈጠረውን እግዚአብሔር ብቻ ነው የሚያውቀው። በቃ አሁን ልብሳችንን ቀይረን ጨርሰናል። ሆቴል ገብተን ምግባችንን ከበላን በኋላ እግዚአብሔር ይስጥልን ብለን እንወጣለን። ምን እንደሚፈጠር እናያለን። መቅዲ ምን የሚፈጠር ይመስልሻል? አብረን ብናይ ይሻላል። ኦኬ አብረን ተከተሉ። ይሄው ዛሬ ደግሞ ምኑን ያመጣኛ? ምኑን ደግሞ የመጣን ደግሞ ዛሬ እንዴት ነው የሚያምር ተስፋቱ ተርዝማኒያ። ወይ ቤት ኧረ ይውዚያ ጋር ደግሞ በመስታወቱ ደግሞ ያሳያል። በዚያ መዶቴው ሰው በዚህ ያሳያል። በነገራችን ላይ የምንገኘው መገናኛ ነው። መገናኛ ላይ ነው ይሄንን ፕራንክ የምንሰራው። ይው ሰው በምድር እየሄደው ያሳያል። እንደዚህ እኮ ነው ተቀምጠን ያለ መገናኛ ላይ እንደዚህ አይነት ፕራንክ አይታሰብም። ወለም እንደዚህ ያለንም ተቀምጠ እንደዚህ ያለንም ማለት ነው። መንግስተ ሰማያት አይደለም የሚመስል አይውስጥ እንዴት ነው የሚያምረው። ይችላል ግን ካሜራችንን ደብቀን ነው ቪዲዮ የምናረገው። በቃ ያበደ ፕራንክ ነው የምናረገው፣ ያበደ ማለት ነው። እንደዚህ አይነት ፕራንክ ይኖራል ብዬ አላስብም። ፋሚሊ አሁን ሆቴላችን ጋር ደርሰናል፣ ልንገባ ነው። ምን እንደሚፈጠር አብረን እናያለን። ተከተሉ። እዚህ ጋር ደረጃውን እየወጣን ስንሄድ በጣም በርካታ ሰዎች ያፈጡብናል። ምንድነው የባህል ልብስ መልበስ ችግር አለው እንዴ? እኔ ግን የአዲስ አበባ ህዝብ ግን አንዳንዴ የሆነ ችግር አለበት። የባህል ልብስ መልበስ እንደ ዘረኝነት እንደ
ጎጠኝነት የሚያዩ ሰዎች በሙሉ በጣም ነው የሚያበሳጩት። ቢሆንም ግን ከዚህ ሁሉ አይነት ተርፈን ሆቴላችን ውስጥ ልንደርስ ትንሽ ተቃርበናል። አሁን ሆቴላችን በር ላይ ልንደርስ ነው። ከዚህ በኋላ መግባት ነው። ካሜራማናችን እዚህ ጋር ቀድሞ ይገባል፣ እኛ ከኋላ ነው የምንገባው። እዚህ ጋር እየገባን ነው። ገባን ይላል። ገባን ተጀመረ። ከኛ በላይ ግን ካሜራማኑ በጣም ፈራ። ምንድን ነው የሚያስፈራክ? አትፍራ፣ በቃ አንቀር በልባ። ሰላም ዋል፣ እንዴት ዋልሽ? እግዚአብሔር ይመስገን። ምን አለ የሚበላ? የጾም ነገር ይፍስድ። ዛሬ አርም አይደለም ጾም እኮ ማርሳ አለ። ማርሳ ወጥ የለም። ተጋሚ ነው የሚባለው። በምን ነው የሚሻለው? ዋ ምን እንብለው? አንቺ ምን እንዴት ይሻላል? ዳሱ ሽሮ ነው ያለ ማለት ነው። የአገሬ ሽሮ። እሺ እና ደግሞ ሌላም እንበላ። በየአይነት ደግሞ ምንድን ነው? ምን አለ? ድቁስ አለ። ድቁስም አታውቅም? ምን አለ? ምን ያለው? እዚች ጋር ካሜራማኑ ጠቀስንና ቦታ ቀይሯልን። ምክንያቱም ለቀረጻ አልተመቸውም ነበረ። ነገር ግን የቀየርንበት ቦታ አበባ አለው። አበባው በጣም እያስቸገረ ነው። ከቀየርን በኋላ በአበባው ስትሬት ነው ያለ ነው። እዚህ ጋር አበባውን ተነስተን ማንሳት ነበረብን። አነሳ ነው። ምንም አማራጭ አልነበረንም። ግድልቻ እንዴት ነው የምታምር! ምንድነው? ትገረዳናት ታዲያ ወናት ከማሰው ከብዬ ማሳ ነው ቆርጣ ያመጣሁት። እኔ ምስል ቤትም አቻው ማዚ እንዴት ትበቅላለች? እናቴ አሩን ልብለልሽ። እንዴት ነው የምታምር! እቺን ማይዛት ልቀመጥ። እናቴ እንዴት ነው የምታምር! ወይ ደሞ ሽቷ እንዴት ነው የምታምረው! ከዚህ ከማሳው ነው አይደል ቆርጠው ከብዬ ማሳ ቆርጠው ያመጣሁት። ከዛ አይደል የምታወት። እዚህ ምግባችን እስኪመጣ ደግሞ እኛ አክት እያደረግን ነበረ። ነገር ግን እዚህ ጋር ምግባችን ከች ብሎልናል። ምግባችን ከመምጣቱ በፊት ግን እኛ ቅድም ያነሳነውን አበባ አስተናጋጇ ደግማ ቦታው ላይ አርጋብን ነበረ። ይህንን አበባ ደግመን ማንሳት ነበረብን። እጃችንን ለመታጠብ ወተን ድጋሚ አበባውን ማንሳት ግዴታ ነው። ምክንያቱም ካሜራ እኛን ሙሉ ለሙሉ ሊያገኝን አልቻለም። እዚህ ጋር ውጪ አልኳትኝና እጇን ታጥባ ስትመለስ ግዴታ አበባውን አንሿ አልኳትኝ። አነሳቸው። ደግሞ ካልመለሱብን እዚህ ጋር አበባውን አንስተው ተቀምጣለች። ከዚህ በኋላ ምግባችንን መብላት ነው ከኛ የሚጠበቀው። ምን ነው ደግሞ የመጣን ደግሞ ዛሬ እዚህ ጋር ምግባችንን ባረከን። እንደ ባል ቆረስ አድርጌ ሰጧትኝ። እሷም ብድግ ብላ ተቀበለችኝ። ምግባችንን ከበላን በኋላ አስተናጋጇን ጠራናት። ባለጌታውን አንቺ ነሽ። ባለጌታ ባለቤቱ በቃ እግዚአብሔር ይስጥልን ተባረክ በይለ። እሺ ደህና እኛ ሊዘን እዚህ ጋር ካሜራማናችን መነሳት ስላልቻለ ነው። ምክንያቱም በድብቅ እየቀረጽን ስለሆነ መናገር ነበረብኝ። ዌተሯ ልታለቅስ ነበረ።
ስለዚህ ቶሎ ብዬ መናገር ስለነበረብኝ ለመናገር ቻልኩኝ። ካሜራ እንዳለና ፕራንክ እንደሆነ ነገርኳትኝ። የተሰማሽ ነገር ንገሪኝ። የምር እዛ የመጣች መሰለኝ፣ ግን ደግሞ ስልክ ስላየሁክ እንዴት እንደዚህ አይነት አራዳ እንዴት እንደዚህ አድርጋ ብዬ ግራ ተጋብቼ ነበር። የገጠር ሰው ስልክ የሚይዛል መሰለሽ ነበር። ያው ቢይዝም ማለት እኔ እንጃ በዚህ ልክ አልጠበኩም ግን ለዛ ነው እኛ ደግሞ የጠበቅነው ፋሚሊዎቻችን ምንድነው ወይ ዕቃ ያሳጥቡናል ወይ ደግሞ ፖሊስ ይጠራሉ ነበር ያልን። እሷ ግን በጣም የዋ ዌተር ነች። እናመሰግናለን። የተሰማሽ ላምጨምር ነገር ካለ ነገር ምንም የለም። እናመሰግናለን። ሰብስክራይብ እያደረጋችሁ ፋሚሊ የጉዞ መነሻ የሙሉነት መዳረሻ